ማኒፋክቸሪንግ ሀብ እናደርጋታለን ብለው ነው የተነሱት በ1978 አሁን በዓለም ውስጥ ፕሮዲዩስ ከሚደረገው 30 እስከ 35% ቻይና ነው ፕሮዲዩስ የሚያደርገው some years እስከ 40% ያ ትልቅ ዲቨሎፕመንት ነው ህንድን የተመለከተ እንደሆነ ነው እሱ ቻይና ወስዶታል እኛ የኖሌጅ እናደርግ ብለው ግን ወዲያውኑ እንደምን ያደረጉት መሰለህ ዩኒቨርሲቲዎቻቸውን በደንብ ፋይናንስ ማድረግ ጀመሩ በተለይ ኢንጂነሪንግ ሳይንስ ማቴማቲክስ ላይ በጣም ኢንቨስት ማድረግ ጀመሩ ዩኒቨርሲቲዎቻቸው ላይ ከዛ ቀጥለው እንደምን ያደረጉት ውጪ ያሉ ህንዶች ማኒፋክቸር ምንድነው ይሄ ሶፍትዌር ውስጥ ምናምን ያሉት ወደ ሀገራቸው እንዲመለሱ ምን እናርግላቸው ለነሱ የሚስማማ ምንድነው rules and regulations and laws በደንብ አስፋፉ አገርም ውስጥ ከገቡ በኋላ እንዴት በቀላሉ ብድር ሊያገኙ እንደሚችሉ እንዴት ወደዛ ሊገቡ እንደሚችሉ ያ በጣም ተሰርቶበት ነበር እና አሁን ህንድ በዓለም ውስጥ የዩኒቨርሲቲዎች ራንክ ይደረጋሉ በተለያየ መንገድ በኢንጂነሪንግ በሳይንስ በማቴማቲክስ በዓለም ውስጥ ቶፕ 30 ቶፕ 40 ከሚባሉት ውስጥ ሁለት ወይም ሶስት ዩኒቨርሲቲዎች አሏቸው የሶፍትዌር ኢንጂነር የሳይንስ ያንን የሚያወጡ ሶፍትዌር እናወጣለን ብሎ ብቻ አይደለም ቁጭ ያሉት ያን ለማድረግ ምንድነው የሚያስፈልገን የሚለው ላይ ይሰሩበት አሁን ከ1980 ጀምረህ almost በ25 years መሆኑ ነው 40 plus years መሆኑ ነው በዛም ጊዜ ውስጥ በእርግጥም የኢንተርናሽናል ሶፍትዌሩን ዶሚኔት አድርገዋል ጀርመን ብትሄድ አሜሪካ ብትሄድ ኢቭን አሁን እንደ ጃፓን ብትሄድ እንኳን ህንድ ማታገኝበት ቦታ የለም ሶፍትዌር ዲቨሎፕመንት ውስጥ በየሀገሩ ነው ማለት የኛ ጠቅላይ ሚኒስትር ያንን ያይና በ2030 ይላል ይላል አራት ማለት ነው በ2030 ኢትዮጵያ እንደነው ሃይቴክ ወይንም ደግሞ ዲጂታል ሰርቪስ እናደርጋታለን ዲጂታል ሰርቪስ አንድን ኢኮኖሚ ለማድረግ ገና ከፕሪ ኢንዱስትሪያል አግሪካልቸር ውስጥ ያለን ሀገር ኢንዱስትሪያል ኢኮኖሚ ሳይሆን ቴክኖሎጂ ውስጥ ከታለው ስትል የመጀመሪያው ጥያቄ የምትጠይቀው ምንድነው በቂ የተማረ ኃይል አለ ወይ ነው እኛ አገር ዛሬ 4-5% ነው ከተፈታኝ ውስጥ 100 ሰው ተፈትኖ 94ቱ ይወድቃል ኮሌጅ እንኳን መግባት አይችልም 95ቱ ይወድቃል ኮሌጅ እንኳን መግባት አይችልም አንድ ዩኒቨርሲቲ ውስጥ ነው በዓለም ውስጥ ራንክ ተደረገ ምልህ አዲስ አበባ ዩኒቨርሲቲ ነው አንድ ዩኒቨርሲቲ እሱም ራንክ የተደረገው ከ700 እስከ 800 ወይም ከ800 እስከ 900 ነው ህንድ in the top 30-40 ውስጥ ዩኒቨርሲቲዎች አሏት in the top 100 እና top 200 ማአት ዩኒቨርሲቲዎች ናቸው ያሏት በአንድ አመት ውስጥ ከ100 ሺህ በላይ ኢንጂነሮች ከአመት ታፕ ናቸው ኢንጂነሮች ነው ማወራ በኤምአይቲ ሌቭል ትሬንድ የሆኑ ከነሱ ውስጥ በሺ የሚቆጠሩ ታወጣለች ያንን ይዛ ነው ዲጂታል ኢኮኖሚ ውስጥ ገባለ ያለችው 3% 4% ዩኒቨርሲቲ በሚገባበት አገር ከአመት የኤጁኬሽን ባጀት የሚሰብረው ምንድነው የሚሸረሽር ከአመት እየቀነሰ የሚሄድ በሚሊዮን የሚቆጠሩ ተማሪዎች በጦርነት ምክንያት ትምህርት ቤት የማይሄዱበትን ሀገር ውስጥ ቁጭ ብለህ እንደ አስማተኛ ዋንድ እንዳለው ሰው በ2030 ኢትዮጵያን ዲጂታል አረጋታለሁ ይሄ እብደት ማለት ድንቁርና አይደለም ምክንያቱም ድንቁርና እንተናለው ልክ ሊኖረው ይገባል እብደትም አይደለም you cannot simply understand ይሄ ፊሎሶፊና እዚህ መጽሐፍ እዚህ ጽሁፌ ላይ ምንድነው የዚህ ሰውዬ የኢኮኖሚክ ዲቨሎፕመንት ፊሎሶፊው ምንድነው ብዬስ መለከት እነ ቻይና እነ ኮሪያ እነ ቪየትናም እነ ኢንዲያ ኢንዶኔዥያ የመሳሰሉት እነዚህ ያደጉ የሚባሉት ሀገሮች በሞላ ኢኮኖሚክስ የምንድነው ናቹራል ሪሶርስ ስኬር ነው ምን ሀብት አለው የሚባል ሀገር እንኳን ያችን የናቹራል ሪሶርስ የናሽናል ሪሶርሱን
የተፈጥሮ ሀብቱን የዛን ሀገር በደንብ ማኔጅ ማድረግ አለበት። ፕራዮሪቲውን ማወቅ አለበት። ቅድሚያ የት ላይ ማውጣት አለብኝ የሚለው መገንዘብ መቻል አለበት። እና ሪሶርስስ ሊሚትድ ስለሆኑ የሰው ልጅ በተፈጥሮ ደግሞ ምኞቱና ፍላጎቱ ደግሞ ሊሚትለስ ስለሆነ ሊያልቅ ይችላል ነው የተፈጥሮ ሀብት ሊያልቅ ይችላል የሚል ነው። እንግዲህ ሁሉ ጊዜ አይገኝም። እንደ ፀሐይ ሁሉ ጊዜ የተፈጥሮ ሀብት ሊኖር አይችልም፣ ያልቃል። ለዛ ነው ያለህን ሀብት ፕራዮሪቲውን አውቀህ ኢፌክቲቭሊ እና ኤፊሺየንትሊ ማኔጅ ማድረግ ስትችል ነው ዲቨሎፕ የምታደርገው ነው። የኢኮኖሚክ ከ300 ዓመት ጀምሮ የትኛውም አይነት ኢኮኖሚክስ ሞዴሎች አሉ። የማርክሲስት ኢኮኖሚስትን በለው የማርኬት ኢኮኖሚን በለው at the end of the day how best to manage your natural resources ነው። ወር ደግሞ የሂውመን ሪሶርስ ናቹራል ሪሶርስ እንዴት ነው ፕራዮሪቲህን የት ላይ ነው የምታደርገው? እዛ ላይ ነው። የአብይ ደግሞ ፊሎሶፊ ኢኮኖሚክስ ኦፍ አባንደንስ ከሚል ነው። ምንድነው? እስካሰባችሁ ድረስ if you can think it you can make it happen የሚል ነገር አለ። ይሄ ፖዚቲቭ ቲንኪንግ የሚለው ነገር ነው። ይሄ ፖዚቲቭ ቲንኪንግ የሚለው ነገር ደግሞ ከዚህ ከፕሮቴስታንት ሃይማኖት ፕሮስፔሪቲ ጎስፐል ጋር የተያያዘ ነው እና አብይ የኢኮኖሚክ አድቫይዘሪ ካውንስል አለው። እኔ አወዘ ፓርት ኦፍ ኢት ከ5 ወር በኋላ ሪዛይን አድርጌ ወጣሁ። ያ የተፈጠረው በ2020 ነው። ውስጡ በጣም አሉ የሚባሉ አንቱ የሚባሉ 3-4 ጊዜ ለኖቤል ፕራይስ ሁሉ የተመረጡ ኦር ኖሚኔት ሆነው የሚያውቁ ኢኮኖሚስቶች አሉበት። ኢትዮጵያም ውስጥ ያሉ ደግሞ በጣም ሌላውን የአፍሪካ ሀገር እየዞሩ የሚረዱ አዘ ሲኒየር ኮንሰልታንት እና አድቫይዘር የሆኑ ያሉበት የኢኮኖሚክ ካውንስል ነው። 5 ዓመቱ መምጣቱ ነው አይደለም፣ 5 ዓመት አለፈው ከተመሰረተ። አንድ ቀን ሚት አርጓቸው አያውቅም። የተመሰረቱት እሱን አድቫይዝ ለማድረግ ነበር። አንድ ቀን ሚት አርጓቸው አያውቅም እስካሁን ድረስ እሱን የፈጠረው። ኦን ዲ አዘር ሃንድ ከእግዚአብሔር ጋር ተነጋግሬያለሁኝ፣ እግዚአብሔር እንደዚህ ብሎኛል እያሉ የሚመክሩት ደግሞ የዚህ የፕሮቴስታንት ፕሮፊቶች ነን ምንድነው በአማርኛ ነቢያቶች ናቸው። ነቢያቶች ነን የሚሉ ደግሞ ውርውር ሲሉ ነው የሚውሉት ቤተ መንግስት ውስጥ። ከአሁን በፊትም በጦርነቱ ላይ ከአሁን በፊት ለዳያስፖራዎች እናገር ምንድነው ያሉት? እናንተ እኛ ረዳን፣ በእኛ እንትን ነው ጦርነቱን ያሸነፍከው ትላላችሁ። በእርግጥ ረድታችኋል፣ ግን ከእናንተ በላይ ደግሞ ማን ረድቶኝ እዚህ እንዳለሁ እኔ ነኝ የማውቀው። ስለዚህ እናንተ ብቻ አይደለም ከእናንተ በላይ ያለውን ነው የማዳምጠው ይላል ብሎ ነው የተናገረው። በግልጽ ያ ምን ማለት ነው? እኔ ዳይሬክት ኮሙኒኬሽን አለኝ ከእግዚአብሔር ጋር፣ በዛ የሚነገረኝን ነው። እግዚአብሔር ኢኮኖሜትሪሽያን ሆኖ አያውቅም። እግዚአብሔር የታወረን ያበራል፣ ስንኩል ቆሞ ያስኬዳል፣ የሞተን ያስነሳል። ያ እምነትህ ሊሆን ይችላል። እግዚአብሔር ጦርነት ውስጥ ገብቶ አንተ ረድቶ ሌላ ሰው አይጨርስም። እግዚአብሔር ኢኮኖሚህን እንደዚህ ያሳድገው ብሎ የኢኮኖሚክ መመሪያ እናንተን አይሰጥህም። ለዛ ነው የኢኮኖሚክ ኤክስፐርቶች ያሉት። ይሄ ሰውዬ ምንድነው የኢኮኖሚክ ፊሎሶፊው የሚቀዳው ከፕሮስፔሪቲ ጎስፕል ነው። ፕሮስፔሪቲ ጎስፕል ደግሞ እመን ይሳካልሃል ይላል። ለዛ ነው የዛሬ ስንት ጊዜ መጥቶ የዛሬ 3 ዓመት ኢትዮጵያን በ2050 ከ25 ዓመት በኋላ ነው ዓለም ውስጥ ካሉት በዛን ጊዜ 2 ሱፐር ፓወር ነው የሚኖሩት። ኢትዮጵያ ከሁለቱ አንዱ ትሆናለች አለ። እንግዲህ ብዙ ሰው የሚለው ምንድነው 2050 በቻይና እና በአሜሪካ መካከል ፍጥጫ ይኖራል። ስቲል አሜሪካ ነው፣ ግን ቻይናዎቹ ራሳቸው የሚሉት ምንድነው ሱፐር ፓወር ምን ነው በ2050 ነው ብለው ነው አጀንዳ እንትናቸው ምንድነው የናሽናል ስትራቴጂያቸው ምኞታቸው እዛ ላይ ነው። አብይ ደግሞ እንግዲህ ከሁለቱ አንዱን አስወርጄ እኔም አንዱ ሆናለሁኝ። ይሄ የሚመጣው ምንድነው እነዚህ ትንሽ ቀወስ ያሉ ነቢያት ነን የሚሉ ይሄዱና እግዚአብሔር ነግሮኛል የዛሬ 25 ዓመት አንተ ከሁለቱ አንዱ የዓለም ገናና ትሆናለህ፣ ኢትዮጵያንም እንደዚህ ታደርጋታለህ። ከዛ ነው የሚመጣው። አለበለዚያ ግን ይሄንን ነገር ላይትሊ አይደለም የምለው፣ ይሄ ነገር ለማሾፍ አይደለም የምለው። ምክንያቱም ኢኮኖሚክስ ኦፍ አባንዳንስ የሚለው
ሳውዲ አረቢያ ኢኮኖሚክስ ኦፍ አባንደንስ አለኝ ገንዘቤን እንደፈለኩ አደርጋለሁ ብትል you can understand UAE እንደዛ ብትል you can understand አሜሪካ እንደዛ ብትል you can understand በዓለም ውስጥ ድሃ የምትባል የመጨረሻ ሀገር ሁለተኛ ነገር ደግሞ እኛ ስናድግ አሳድገሽናል በወተት እየተባልን ያደግነንና ብዙዎቻችን መቀበል ማንችለው ኢትዮጵያ የናቹራል ሪሶርስ ድሃ ነች ከውሃ ውጪ እስካሁን ድረስ ይሄ ነው ይሄ አላት የምትባል ሀገር አይደለችም ኢቭን በአፍሪካ ውስጥ በናቹራል ሪሶርስ ከ11 ድሃዎች ውስጥ አንዷ ኢትዮጵያ ነች ይሄ ጎልድ ምናምን ማይኒንግ ምናምን የምትለው እስካሁን ከተገኘው ያልተገኘ ብዙ ሊኖራቸው ይችላል ያልተገኘ ሌሎችም ብዙ ሊኖራቸው ይችላል ግን ተገኝቶ ምንድነው ኤክስትራክት እየተደረገ ወይንም እየተመረተ ያለው ኢትዮጵያ የናቹራል ሪሶርስ ድሃ ሀገር ነች ከ11 ድሃ ከጨመረ እንደዛ አይነት ድሃ የሆነች ሀገር መሬቷን ደግሞ ሪጅን ባይ ሪጅን እንትን ሲል ተበልቶ ያለቀ ነው ገና ብዙ አይነት ምንድነው መሬቱ እንደገና ሪጆቨኔት መሆን ያለበት እንትን አለ እንደዛ አይነት ሀገር ይዘህ በኢኮኖሚክ አባንደንስ ነው ማምነው እናንተ የሳይኮሎጂ እንትን ነው ኮንስትሬንት ነው ያለባችሁ እመኑ ያሻግራቸዋለሁ እያለ የሚለው ነገር አገሪቷን እያፈረሰ ነው ኢኮኖሚውን ማንበብ ካልቻልክ ኢኮኖሚውን ምንድነው ለእድገት የሚያስፈልጉት እነዚህ ናቸው ብለህ ከኤክስፐርቶች አድቫይስ ካላገኘህ ነቢያት አየለና ነቢያት ሙላቱ እየመጡ በሞልህ ቁጥር ያንን ይዘህኝ ማለት አገርን ይዞ መጥፋት ነው ይሄ ነው ለኔ ትልቅ እንትን የሆነ ሌላ አንድ ያላልኩት ነገር አለ አንድ በፖሊሲ ደረጃ ደግሞ የተመለከከን እንግዲህ እስካሁን በስትራክቸር የሚያወራ ነው በፖሊሲ ደረጃ ደግሞ የተመለከከ እንደሆነ አንዱ ትልቁ ለኢትዮጵያ መጥፎ ይሆነ ያለው የአብይ ኮንስቲቲዩሽኑን የማፍረስ ነው ኮንስቲቲዩሽኑ ክሊርሊ ምን ይላል መሰለህ የአገርን የእድገት የዲቨሎፕመንት ውሳኔ የሚወስነው ፓርላማው ነው ይላል ያ ፓርላማ ባጀት የሚፈቅደው ለመንግስት እሱ ነው ፕራዮሪቲ የሚያወጣው ይሄ ይሁን ብሎ ለዛ ገንዘብ የሚወስነው እሱ ነው ይላል አብይ መጣና አትናገሩኝ እኔ ቤተ መንግስት በ15 ቢሊዮን ብር ዶላር በ15 ቢሊዮን ዶላር ሰራለሁ 15 ቢሊዮን ዶላር ማለት ለኢትዮጵያ ከጂዲፒው 10% የባሰ ነው በላይ ነው ይሄ ኮሪደር ዲቨሎፕመንት ብዬም የማወጣውን ገንዘቡን ከየት እንደመጣ ልጠይቁኝ አትችሉ ራሴ ነኝ ከውጭ ማመጣው ስለዚህ ኦፍ ባጀት ከባጀት ውጭ ነው መሰራው ይላል ኦፍ ኮርስ ይሄ ሁሉ ገንዘብ የሚመጣው ከኢትዮጵያ ላይ የወሰደ ነው ትራንስፈር እያደረገ ነው ግን የፓርላማ ሰዎች እነ ክርስቲያን ታደለ ለምንድነው እንደዚህ የምታደርገው ኮንስቲቲዩሽኑን እየጣስክ ነው ሲሉት ይሄው ስንት ዓመታቸው እስር ቤት እየማቀቁ ነው ያሉት አንደኛው ትልቁ ችግር የኢትዮጵያ ኢኮኖሚ እየተመራ ያለው በአንድ ሰው ዕውቀት በሌለው የኢኮኖሚ ዕውቀት በሌለው በአንድ ሰው እንትን ነው ምንድነው ዲሉዥናል የሆነ መሪ ነው አንደኛው እሱ ሁለተኛው ቫዮሌሽን ኦፍ ፕሮፐርቲ ራይት የምትለው ነው ፕሮፐርቲ ራይት እያፈረሰ የፕሮፐርቲ ራይትን በህግ ያላስከበረ ሀገር ያድገ የለም ኢቭን ዲክታቶሪያል የምትላቸው ሀገሮች አሁን ወደ መጀመሪያ ላይ አንቺ ኮሪያ በዲክቴተር ነው ያደገችው ሲንጋፖር በዲክቴተር ነው ያደገችው ብዙ ሀገሮች በዲክቴተሮች ነው ያደጉት ግን አንዱ መሰረታዊ ችግር እንትናቸው ምንድነው ነበር መሰለህ የማይነኩት ነገር ቢኖር ፖለቲከኞች ላይ ያስራሉ ፕሮፐርቲ ራይትን ግን በጣም ያከብሩ ነበር ያንተ ንብረት ከሆነ በጣም ይከበርልሃል ያንተ ንብረት ሲከበርልህ ነው እንዲሁም ተጨማሪ እየመጣህ ብዙ እየለፋህ ብዙ ምትገነባው አንተ ግን የገነባውን አንዱ ሰው መጥቶ ነጥቆህ እንደፈለገ የሚያረግ ከሆነ ምንድነው ገንዘብህን እና ጊዜህን የምትለው ስለዚህ ትልቁ ችግር ያለው መቼ መሰለህ ይሄ ቫዮሌሽን ኦፍ ፕሮፐርቲ ራይት በተለይ አብይ ከመጣ በኋላ እንዳለ ድምጥማጡ ጠፍቷል ያ ምሳሌው ምንድነው
አዲስ አበባ ሲሰራ እንዳለ አንዱን መንደር አርሰው ካለ ኮምፐንሴሽን ከነጭራሹ ለአንዳንዶቹ አንድ ሳምንት ነበር ይሰጣቸው የነበረው ጊዜ ኮምፐንሴሽን ሳይሰጣቸው ኮምፐንሴሽንም የተሰጣቸው ደግሞ ያ እነሱ የነበሩበት መሬት ይዘውት የ99 ዓመት ሊስ ይዘውት የተቀመጡበት መሬት ከሚያወጣው አንድ አስረኛ የሚያንስ ለእድለኞቹ የሆኑት እየተሰጣቸው ነው። እንዲህ ፕሮፐርቲ ራይት በሚፈርስበት ሀገር ውስጥ ያደገ ሀገር የለም። ይሄ አንደኛው ችግሩ ነው። እሱ የሚመኘውን ነገር ማድረግ ከፈለገ የውጭ ሀገር ምንድነው ካምፓኒዎች ሁሉ ከውጭ መጥተው የሰሩ ፋክተሪያቸውን እያፈረሱ ነው እንትን ያደረጓቸው ጥለዋቸው እንዲወጡ ያደረጉት። አሁን ደግሞ የኦሮሞ መንግስት አሁን በቅርቡ ያደረገው ነገር አለ። መጥተው አፓረንትሊ ገንዘብ ይፈልጋሉ ለዚሁ ለኮሪደር ልማታቸው። ከየት ይምጣ ገንዘቡ? ኢኮኖሚው እየደቀቀ ነው። ታክሲ እያገኙ አይደለም፣ መሰብሰብ አልቻሉም። ኦኬ ምን አለው? ህግ አወጡ። አሁን በቅርብ አዲስ ህግ አወጡ። የህግ ምንድነው? የ99 ዓመት ሊስ ቢኖርህም ቅሉ የዛ መሬት ሊጋል ኦነርን ብትሆን ቅሉ እንደገና ኔጎሽየት አድርገን መጨመር አለብን ዋጋ አንተ ላይ። አሁን መሬት ዋጋው ስለተወደደ አንተ ያለማው መሬት አንተ የተቀመጥክበት መሬት 30 ዓመት ይዘው የነበረው 60 ዓመት የሚቀርህ ሊስህን መጥተው እንደገና ሪኔጎሽየት አድርገን እንሰቅልብሃለን፣ ትከፍለናለህ። እሱን የማትስማማ ከሆነ ካንተ ነጥቀን ለሌላ ሰው እንሰጠዋለን። ይሄ በህግ ወጣ። እንደዚህ አይነት ያለበት ሀገር ውስጥ አንደኛ ብዙ ሰው አይመጣም። ብዙ አገር ሊያለማ የሚችል የቢዝነስ ኖሌጅ አለው፣ ሪሶርስም ያለው። አሁን አንተ እንደዛ አይነት ሪሶርስ ቢኖርህ 10 ሚሊዮን ቢኖርህ እውቀቱ ቢኖርህ እንደዚህ አይነት እኮ ፋክተሪ ሄጀዛ ከፍት እኮ በጣም ብዙ ሰው ልቀጥር ይችላለሁ፣ እኔም ደግሞ ብዙ ገንዘብ ልሰራበት ይችላለሁ፣ ሀገሬን እመረዳለሁ ብለህ ብትል ያንን ወስደህ 10 ሚሊዮን ብርህን አፍርሰህ የሰራኸውን መተው አፍርሰው መንገድ በዚህ ላይ ልንሰራበት ነው እንትን የለን ምንድነው ይሄን ያህል ነው የምንሰጥህ 1 ሚሊዮን ይበቃል ቢሉህ በዛን አይነት ኢንቫይሮንመንት ማን ነው የሚሄደው? ሌላው ደግሞ ምሳሌ ልንገርህ፣ በእርግጥ የሆነ ነው። አንዱ ከዳያስፖራ ከአሜሪካ ሄድና መሬት ይቀበላል። ከፍሎ መሬት ይቀበልና ገንዘብ ከፍሎ በአርኪቴክተሮች የ12 የ13 የ15 ህንፃ ያሰራልህና ገንዘብ ሞቢላይዝ አድርጎ ከባንክ ያንን ህንፃ ሊሰራ እየተዘጋጀ ያለ አይ ቲንክ ግማሹን ለቢዝነስ ግማሹን ለኦፊስ ሊያደርገው እና ግማሹን ለኮንዶሚኒየም ይሄ መልታይ ፐርፐዝ የሚሉት ጓደኞቹ ይደውሉለትና እሱ እዚህ ነው ያለው። ጓደኞቹ ይደውሉለትና ደህና ጀመርክ ማለት ነው፣ ኮንስትራክሽን ጀመርክ ማለት ነው፣ ኮንግራቹሌሽን ሲሉት ኧረ አልጀመርኩኝም ይላቸዋል። ሲያጣራ ከሱ ላይ ወስደው ለሌላ ሰጥተውት ያኛው ሰውዬ ነው እየሰራበት ያለው። ማን ይሉ ለመንግስት ከብልሃል እጅ ላይ ያለ በኋላ ከዚህ ሲበር ይሄዳል። የመዘጋጃ ቤቱ ምንድነው ሲሉት እሱ ለሌላ ሰው ሰጥተነዋል፣ ምንድነው ሌላ ተመሳሳይ ቦታ እንሰጥሃለን አሉት። ማይንድ እንግዲህ ለዛ መሬት ይሆናል ተብሎ ለዛ መሬት የሚችለው የሶይል ኳሊቲው ተመርምሮ ያ ሁሉ ገንዘብ ፈሶበት በአርኪቴክት እንደዚህ አይነት ቢልዲንግ ነው እዚህ ጋር ሊሰራ የሚችለው የተባለው ያ ሁሉ ገንዘብ ቀረ ማለት ነው። አሁን እዛኛው ጋር በምትሄድበት ጊዜ እንደገና ሌላ አናሊሲስ ሌላ ጥናት ያስፈልጋል። እሺ ብሎ ሲሄድ ሌላ እንዳንተ አይነት ሁለት ደርዘን የሚሆኑ 20-30 የሚሆኑ ሌሎችም ሰዎች ስላሉ መሬት እየፈለግንላቸው ነው ተብሎ ይጠብቃል። ይሄንን የሚያደርጉት ምንድነው? አንዱን መሬት ለሁለት ለሶስት ሰው ይሸጡታል ማለት ነው። ምክንያቱም ገንዘቡን ለእንትን ይፈልጉታል፣ ለኮሪደር ይፈልጉታል። እንደዚህ ባለበት ሀገር ሊያድግ አይችልም። ፕሮፐርቲ ራይት መከበር አለበት። የዚህ ደግሞ መጥፎ ነገር ምንድነው መሰለህ የሚሆነው እውነተኛ የቢዝነስ ልምድም እውቀትም ያላቸው ሰዎች ይቀሩና ከፖለቲካ ጋር ግንኙነት ያላቸው ሰዎች ይሆናሉ ወደ ቢዝነሱ የሚገቡት። እውቀቱ የላቸውም።
ግን ቢዝነሱ ማነው ከመንግስት ጋር ኮንታክት ስላላቸው መሬታቸው አይነጠቅም፣ ብድርም ሲፈልጉ ቶሎ ይሰጣቸዋል። በመጨረሻ ላይ ምንድነው የሚሆነው? እንደዚህ አይነቶቹ እየከሰሩ ይወጣሉ። አሁን የኢትዮጵያን የባንክ ኢንዱስትሪ የተመለከትከው እንደሆነ አንዱ ትልቁ የሚያስፈራው እንትን ባንክ ኮላፕስ ማድረግ ነው። ምክንያቱም ከአሁን በፊት ስንት ጊዜ ነው መንግስት ይሄንን ያህሉን ዕዳ ወደ መንግስት አሸጋገረ የሚባለው? ለጓደኞቻቸው ሲሰጡ ከርመው እነዛ ወይ ከስረዋል ወይ ያንን ገንዘብ በሌላ በኩል አድርገው አውጥተው ወይ ከሀገር ወጥተዋል ወይ ሌላ ቦታ ውስጥ ከተውታል። እህስ ባንኩ ክራይሲስ በሚገባበት ጊዜ መንግስት አሱም ያደርጋል ያንን ሎን እና ማደግ አገር ሊያሳድጉ የሚችሉ የቢዝነስ ኖሃው ያላቸው ሰዎች እየወጡ የፖለቲካል አኒማል የምትላቸው የፖለቲካል ግንኙነታቸው ብቻ ከረንሲያቸው የሆነ ሰዎች ኢኮኖሚ ውስጥ እየገቡ ነው። እነዚህ ነገር ነው መታየት ያለበት። እንደዚህ አይነት ሆኖ ያደጋገር የለም። ለዛ ነው አሁን የኢንተርናሽናል ኮራፕሽን ኢንዴክስ ኢትዮጵያ ውስጥ የተመለከተው እንደሆነ እየባሰ ኮራፕሽን እየባሰ ነው። ፕራይም ሚኒስተሩ ራሱ ሁሌ እየመጣ ይላል የኛ ሀገር ኮራፕሽን አንደር ዘ ቴብል አይደለም፣ ገንዘብ እንኳን የምትሰጣጡት በባንክ ነው የምታስተላልፉት፣ እናውቀዋለን ማናውቅ አይምሰላችሁ ይላል። የምታውቅ ከሆነ ደግሞም ከአሁን በፊት የነበሩት የዚህ አንታይ ኮራፕሽን ብሎ ራሱ ያቋቋማቸው የማዕት ሰው ስም የሰጡት እሱን ግን የገደለው ብዙዎቹ የሱ ዋና ቀንደኛ ሰዎች ነበሩ እዚህ ነገር ውስጥ ያሉትና እነዚህ ሁሉ ነገሮች እየተርመሰመሱ ያለንበትን ኢኮኖሚ ያድጋል ብለው የሚያስቡ ሰዎች ናቸው የሚገርመው። ዶክተር ዮናስ ያው ጽሁፉን ስላነበብኩት ይሄንን እንደው በደንብ ነው ለተመልካቾቻችን ያብራራኸውና ምናልባት ጽሁፉን ያላነበበ ካለ ይሄንን ቃለ መጠይቅ ከሰማም የበለጠ ኢትዮጵያ ኢኮኖሚ ያለበት ሁኔታ እንደሚረዳ ተስፋ አደርጋለሁ። ለዚህ ነው እኔም ጊዜ ወስጄ ያዳመጥኩ ያለሁት። እንደው ልትረዳን ትችላለህ? በአብይ አህመድ ጫማ ውስጥ ሆነን እንደው እስቲ እርዳን። አንድ ኢኮኖሚ ባለሙያ ብዙ ነገሮችን ከግራም ከቀኝም አይታል። የአብይ አህመድን ጉድፍ ብቻ ሳይሆን እንደው ይሄን ያደረገበት ምክንያት ቃለ መጠይቁን ምን መጣለን። ይሄንን ጽሁፍ አራተኛ ቀን በኋላ ነው ወጥቶ በአንድ ቴሌቪዥን ላይ ቃለ መጠይቅ የሰጠውና ኮሪደር ልማቱን እንዴት ሰዎች በስተት እየተገነዘቡት እንዳለ በአንድ ገጽታ ብቻ ሳይሆን በሶስት አራት መልክ መታየት ያለበት ነው። አንዱን ውበቱን ብቻ እያዩ ብልጭልጭ ነው ይሉታል፣ ግን ውስጡ ብዙ ነገር ጠቀሜታዎች አሉት ብሎ ለማብራራት የሄደበት ርቀት በራሱ አለና እሱን እናንተ እንደ ኢኮኖሚ ባለሙያ እንዴት ትረዳላችሁ ነው? ሰው እየተረዳ አይደለም፣ ሰው ችግር ላይ ነው ያለው። ብዙ ነገሮችን መጥቀስ እንችላለን። ነገር ግን ጽሁፍ ላይ አንድ በዓለም ባንክ በአይኤምኤፍ የተገለጸ ነገር አለ። የጸጥታ ሁኔታ ምናልባት ኢትዮጵያ አብይ አህመድ ጦርነት ባይኖር ኖሮ እዚህም እዛም የሚጎትቱን ባይኖር ኖሮ የበለጠ እናድግ ነበር የሚልም ነገር ያነሳል። አዎ ደርግ 17 ዓመት ያለ ጦርነት ያሳለፈበት ቀን ስላልነበረ ያ ጦርነት እንደ ምክንያት እየተገለጸ ሀገሪቷ አላደገችም ይባላል። አብይም ይሄንን ምክንያት የሚገልጽበት ሁኔታ እየመጣ ነው። እውነት ጦርነት ባይኖር እንደው ምንም ጥይት የማይጮህባት ኢትዮጵያ እንኳን ብትሆን በዚህ አይነት የኢኮኖሚ አስተሳሰብ በዚህ አይነት የኢኮኖሚ ፍልስፍና ኢትዮጵያ ልታድግ ትችላለች ወይ? አንድ ቪዲዮ ላሳይ ይችላል ዶክተር ዮናስ። ይሄ አዲስ አበባ 100 ኪሎ ሜትር ርቀት ውስጥ የተከሰተ ነው። ይሄ የኦሮሞ ነጻነት ሰራዊት ከአዲስ አበባ 100 ኪሎ ሜትር እንዲህ አይነት ነው። የሰላሙን ሁኔታ መመልከት ይቻላል። ይሄ የመንግስት ትልቅ ተቋም ነው። እንደዚህ እየነደደን ያለው ከአዲስ አበባ 100 ኪሎ ሜትር። አብይ ስለ የትኛው ኢትዮጵያ ነው የሚያወራው? አዲስ አበባ ብቻ ነው የቀረችው ጥይት ማይጮህባት ይላሉ ብዙዎች። ግን ምንድነው ታዲያ ሰው መንቀሳቀስ ማይችልበት እንዲህ ተቋማት እንደ ጧፍ በሚነዱበት ሁኔታ ስለ ኢኮኖሚ ማውራት ይቻላል? ስለ አጠቃላይ እድገት ማውራት ይቻላል? እንደው እርዳን እስቲ ዶክተር ዮናስ። ይሄ ጦርነት የሚባለው ነገር በመጀመሪያ ደረጃ በእርግጥ አንድ ሀገር ጦርነት በሚኖር ጊዜ ለእድገት የሚፈሰውን ሀብት ጦርነት ላይ ያፈሰስከው ነው። ጦርነት ደግሞ ዲስትራክቲቭ ነው። የምታጠፋው ፊት ለፊት የሚታይህ የምታጠፋው ብቻ ነገር ሳይሆን ጦርነቱ ባይኖር ኖሮ እኮ ያ ሀብት እንደዚህ አይነት ለእድገት ይውል ነበረ፣ አገሪቷ የት በደረሰች ነበር የምትልበት ሁኔታ አለ።
ግን ለጦርነቱ ዋና መነሻው ማን ነው? ለጦርነቱ እኮ ዋና መነሻው በአሁኑ ጊዜ እንግዲህ ትልቅ ጦርነት አለ የሚባለው ከማንኛውም ከኦሮሞም ውጭ ብትል የአማራው ነው። አማራው ከፋኖ ጋር ያለው ጦርነት ነው። ከፋኖ ጋር እኮ ያለውን ጦርነት መንግስት ነው የጀመረው። ቲፒኤልኤፍ 200,000 የታጠቀ ኃይል አለኝ፣ ትንሽ መሳሪያ ነው የታጠቅነው፣ እሱን ግን አንፈታም እያለ በግልጽ በፐብሊክ መሪዎቹ ራሳቸው ይፏልላሉ። እነሱ ምንም አላለም። አማራውን ግን መሳሪያህን ካላወረድክ ብሎ ጦር የከፈተበት እኮ መንግስት ነው። የኦሮሞ ሚሊሻ ታጥቆ የትግራይ ሚሊሻ ታጥቆ የአማራውን ግን በጦርነት አስፈታለሁ እኮ ብሎ ጦርነቱን የጀመረው መንግስት ነው። እኔን ታውቀኛለህ፣ ለፋኖ ፍቅር ያለኝ ሰው አይደለሁም። በተለይ እንዴት ራን እየተደረገ እንደሆነ በምትመለከትበት ጊዜ ግን ፋኖ የራሱ ችግር አለው። ራሱ ስትራቴጂ ያለመኖሩ ምናምን ሁልጊዜ አንተ ሾው ላይ የማቀርበው ነገር። ለጦርነቱ ግን መነሻው ዋናው አብይ ነው። ጦርነት በዛብኝ ቢል ጦርነቱን አቁመዋ። ለምን ጀመርከው? አንደኛው እሱ ነው። ሁለተኛው በሱ የዚህ አካሄድ የተመለከትከው እንደሆነ ይሄ ጦርነት ባይኖርም ኖሮ የሚያገኘውን ሀብት ሜቢ ይሄ ኮሪደር ዲቨሎፕመንት የሚባለው የበለጠ እየገነነ ይሄድ ነበረ። አሁን ለምሳሌ የኦሮሞ እንትን ያንን ሸገር የሚባለውን ሙሉ ለሙሉ መንጥረው ይሄው ተመንጥረው ባዶን ቁጭ አለ። ያ የቤት ቢሆንም ቆሻሻ ቤት ቢሆንም ኖሮ ቢዝነሶች ነበሩበት። ከጠላ ቤት አንስተህ እስከ ፀጉር ቆራጭ ቤት፣ ከምግብ ቤት አንስተህ እስከ ልብስ ቤት፣ እነዚህ ትንንሽ የምትላቸውም እኮ ኢኮኖሚውን የሚገነቡ ናቸው። ደግሞ ለደሃ ሀገር ሁልጊዜ ስሞል እና ሚዲየም ኢንዱስትሪ ነው የሚደግፈው። አወጡና አሁን በቃ ሳብ ሆኖ ቁጭ አለ። ከየት አጥተው ነው ባጀት እንትን የሚሉት? ጦርነቱም ባይኖር ኖሮ ከዛ ከጦርነቱ ላይ ከሚውል ተብለው የቀረው ገንዘብ ለአግሪካልቸር ለማኑፋክቸሪንግ ያውለዋል የሚል አይደለም የኔ ስም እንትን አመለካከት። ቢኖረው ኖሮ እንደገና የበለጠ ይሄ ኮሪዶር ልማት የሚባለው አዲስ አበባ ያልፈረሱት ሪጅኖች ሁሉ የከተማው እንትን በሞላ ሲፈርሱ ነበር የምታያቸው በዛ ገንዘብ። መሰረቱ ያለው እዛ ላይ ነው። እንዲሁም አሁን አንደኛው ጥናቴ ላይ ስታይ አብይ የኮሪደር ዲቨሎፕመንቱን ትቶ መጀመሪያ እንትን ላይ ቢያተኩር ኖሮ፣ አግሪካልቸር ላይ ቢያተኩር ኖሮ፣ ኢንዱስትሪያል ላይ ቢያተኩር ኖሮ የሚል ካውንተር ፋክቹዋል የሚል አናሊሲስ አድርጌያለሁ። ኦኬ አሁን እዚህ ከእንትን ላይ ያፈሰሰውን ለምሳሌ ሁለት ነገር ላይ ቢያውሉ ኖሮ፣ አንደኛው ገርድ ፕሮዲዩስ የሚያደርገው ኤሌክትሪሲቲ በየከተማው በየመንደሩ እንዲገባ የትራንስሚሽን ላይን ግሪድ ላይንስ የምትለው ማለት ነው። ምክንያቱም አሁን ኤሌክትሪሲቲ ፕሮዲዩስ ያደርጋል ይሄ ገርድ፣ ግን ያ ኤሌክትሪሲቲ በየሰው ጋር በየቤቱ ጋር ለመድረስ የኤሌክትሪክ ላይን መከፈት አለበት። በየከተማው በተቻለ መጠን ይሄ በየቦታው ላይ አሁን ከተማ የሚያስቡበትን እዛ ላይ አውጥቶት ቢሆን ኖሮ። ሁለተኛ ነገር ደግሞ ለአግሪካልቸር እንዲረዳ ደግሞ በጣም የዚህ መስኖ ኢሪጌሽን አስፋፍቶበት ቢሆን ኖሮ ካውንተርፋክቹዋል አናሊሲስ የሚባለው እሱ ነው። ምን ያህል ይሆን ነበር የሚል እንትን ሳደርግ ዝም ብዬ እንትን መላምት ሳይሆን ኢትዮጵያ ውስጥ የተጠኑ ጥናቶች አሉ እንደ ፓይለት ስተዲ የተደረገባቸው። አንደኛ የኢትዮጵያ ተራራ ቁልቁለት ምናምን አይነት ሀገር ስለሆነች ሜዳ ስላልሆነች ብዙ ወንዝ ቢኖራትም ቅሉ ለመስኖ የተመቸች አይደለችም። ውሃው ታች ነው ያለው። ኤሌክትሪክሲቲ ዋናው የሚያስፈልግህ ምንድነው? በፓምፕ ውሃውን እየወሰድክ ከላይ ተለቀዋለህ ወደ ታች ማልማት ትችላለህ ማለት ነው። እነዚህ ሁለት ነገሮች ላይ ፈሶ ቢሆን ኖሮ ይሄን ሁሉ ገንዘብ ኤሌክትሪክ ግሪድ በመስራትና የመስኖ አድርጎ ቢሆን ኖሮ በ10 ዓመት ውስጥ ዲቨሎፕ ከዛ ውስጥ የአግሪካልቸር ሴክተሩን
አሳድጎ ሊመጣ ይችል የነበረው ሀብት ወደ ኢንዱስትሪያል ሴክተሩ ደግሞ ሄዶ ማኒፋክቸሪንግን ማድረግ ይችል ነበር። እሱ ላይ ደግሞ ማኒፋክቸሪንጉ ላይ ደግሞ 10-15 ዓመት ከሰራህ በኋላ የምታፈራው የሚድል ክላስ እያደገ ይመጣል። ምክንያቱም ኢኮኖሚ እያደገ ሲመጣ ሚድል ክላሱ እያደገ ይመጣል። ይሄ አሁን ምልህ ቻይና ያደረገው ነው፣ ቪየትናም ያደረገው ነው፣ እነ ኢንዲያም ቱ ላርጅ ዲግሪ ያደረጉት ነው አደጉ የሚባሉት ሀገሮች። ያንን አድርጎ ቢሆን ኖሮ ይሄ የሱ ኮሪዶር ዲቨሎፕመንት ምናምን የሚለው የሚቀጥለው ፌዙ ይሆን ነበረ። ሉክ አሁን ለምሳሌ ቻይና በማኦ ሴቱንግ ጊዜ ኮሚኒስት ደንበኛ ሙሉ ለሙሉ በነበሩበት ጊዜ የአግሪካልቸራል ሴክተሩን በጣም ሜካናይዝ ያደረጉት። ግን ያጠፉት እነሱ ምንድነው እንደዛ እያደረጉ ይወጣ የነበረውን ሀብት ከአግሪካልቸሩ ከህዝቡ እያስገደዱ እየወሰዱ ለኢንደረጉት ኢን ፕሮሰስ ቅድም እንዳልኩ ይሄ ግሬት ሊፕ ፎርወርድ የሚባለው ጊዜ ነበረ። ከ10 ሚሊዮን በላይ ነው ምንድነው ፒዛንት የሞተው ገበሬ እና አራሽ ያለቀው። ምክንያቱም እህል አጥሮ ሳይሆን ከሱ ላይ እየወሰዱ ወደ ከተማ እያደረጉ ወደ ውጭ ኤክስፖርት ያደርጉት ነበር። ኤክስፖርት አድርገው ገንዘቡን አንጥተው የማኑፋክቸሪንግ ኢንፑት ምናምን ይገዙበት ነበር። ሶ in 1978 ደንግ የሚባለው አዲሱ መሪያቸው ሲመጣ ቻይናን በጣም ቀየራት የሚባለው ሲመጣ ያንን ወደ ይሄ ማኑፋክቸሪንግ ሲስተሙን እንደ ማርኬት ኢኮኖሚ አድርጎ እኛ ከአሜሪካን ተቃውሞ የአሜሪካንን ሲስተም አልፈልግም ያላገር ሁሉ ዳሃ ሲሆን ያየ ነው። እኛ ደግሞ ሀብታም መሆን ስለምንፈልግ የአሜሪካንን ሲስተም የማርኬት ኢኮኖሚውን ነው ማዳበር ያለብን ብሎ ወደ ከ10,000 በአመት እስከ 10,000 ድረስ ወደ ዌስተርን ሀገሮች ወይም ከዌስት ጋር ሪሌትድ የነበሩ እንደነ ሲንጋፖር እንደነ ጃፓን የመሳሰሉና ዩሮፕም እነ ጀርመን ምናምን እየላከ እንዲማሩ ሳይኮሎጂያቸውም እንዲቀየር አድርጎ የኢንዱስትሪያል ሴክተሩን አደረገ። መቼ እንደነበረ ቤት እና እንደዚህ አሁን የምናያቸውን ሃይ ራይስ ምናምን መስራት የጀመሩት ከ2015 ከ2000 ጀምረው ነው። 2015 ምናምን ላይ ባይዘን ሰማይ ነክተዋል። እና ይሄ ከተማ ማስዋብ ምናምን የተጀመረው አግሪካልቸሩ አድጎ ማኑፋክቸሪንጉን አሳድጎ ማኑፋክቸሪንጉ ሚድል ክላስ ፈጥሮ ሚድል ክላሱ እያደገ ሲመጣ ወደ ቴክኖሎጂ በሄዱበት ጊዜ ነው ቤት መስራት የጀመሩት። ቪየትናም የተከተለው ኤግዛክትሊ ላይክ ዛት ነው።